እርግብ ራሱ ግራ ገብቷታል። ምክንያቱም እንግዲህ ሰላምዬን ቀርባ ጠይቃት ነበር። ከኔና ከሀና ማንን ትወጃለሽ በማለት ጠይቃት ነበረ። እኔ እንደዚህ አይነት ጥያቄ ለምንድን ነው የምጠይቂው? በቃ ጠየኩሽ መልሽልኝ አለቻት። እሺ ጥያቄውን መልስልሻለሁ፣ ሀናን እወዳታለሁ በማለት እንግዲህ ተናግራለች። እኔ እህትሽ አይደለሁም ወይ? መወለድ ቋንቋ ነው ይላል ምናሴ ብላለች ማለት ነው። እና ይህን ድረስ አጣርታለች። እንደገናም ደግሞ ለምንድን ነው ይሄን ያክል ለሰራተኛ ቦታ የምሰጡ በማለት እንግዲህ እርግብ ሰላምን በጠየቀችበት ሰዓት እሷ ሰራተኝነት ብቻ አይደለም በእኛ ቤት ውስጥ እሷ ብዙ ነገር ነች በማለት ስለ ሀና መልካምነት ታወራለች ማለት ነው። እንዲሁም አንቺ እህቴ ብትሆኝም እሷም ደግሞ በደሜ ውስጥ የሚዘዋወረው ደሞ የእሷ ደም ነው በማለት በኩራት ስትናገር ነበር። ይህ በኩራት የማወራው የእሷን መልካምነት ነው እያለች እንግዲህ ለእርግብ ስትናገር ነበር ማለት ነው። እና ይሄን ያክል ድረስ ነው እርግብ አሁን ላይ ሀና ምን አይነት ቦታ እንዳላት ስለ ቤተሰብ ተረድታለች። በጣም ተዋህደዋል እና እንዴት ነው መለያየት የምንችለው በማለት እንዲሁም ለባዩሽ ስትናገር ነበር ማለት ነው። እንዲሁም ባዩሽ ወደ ኩሽና ስትሄድ እንግዲህ ያው እርግብ እየሰራች አግኝታታለች ማለት ነው። እኔ ንብረቷን ውረሽ ብዬሻለሁ እንጂ ኩሽና ውረሽ መቻልኩሽ በማለት እንግዲህ ትናገራታለች ወይዘሮ ባዩሽ። እና ያው ሰላምን ላግዛት ብዬ እኮ ገብቼ ነው በማለት ብዙ ነገሮች ስትናገር ነበር። ለምንድን ነው የሚያርበተብትሽ? ለምንድን ነው የምትፈሪ? አሁን የደኔ ምርመራ እንመርመር እያሉ ነው። እሱ ነገር በጣም እያስጨነቀኝ ነው። እንዴት ነው የምናልፈው በማለት ጠይቃት ነበር። እሱን አያስጨንቅሽ፣ ሁሉን ነገር እኔ ያለሁኝ በማለት እንግዲህ በማል ምናሴ መጥቷል። ምናሴ ምግብ እርቦኛል ስጡኝ በማለት ሲጨቃጨቁ ሰምቶ መጥቶ ነበር። ሲመጣ እጅግ በጣም ነበር የደነገጡት። ስለዚህ ወይዘሮ ባዩሽ እንግዲህ በገንዘብ ከፍላ የሀናን ውጤት ለእርግብ ልሰጥ ነው። የእርግብን ውጤት ደግሞ የሀና ልታደርግ ነው ማለት ነው። ይህ ደግሞ አንዳንድ እውነትን ሸፍነው ለብር ብለው የሚሰሩ ስላሉ ማለት ነው። ይህን ነገር አስቀድማ ስላቀደችበትና ስላሰበችበት ምርመራው መደረግ አለበት ብላ እንደ ሀና ጎን የቆመች መስላ ቆማለች ማለት ነው። እና ይህን ራሱ እርግብ ምናልባት ልታጭበረብር ትችላለች። እንዴት እንደዚህ እርግብ አትበሉኝ ሀሴት በሉኝ ምናምን ምን ይሄን ያክል አይና ወጣች እኮ እስከ ማለት እንግዲህ እርግብን ራሱ ስታማት ነበረ ማለት ነው ለወይዘሮ ሜላት። እና ይህን ሁሉ የምታደርገው ያው ወይዘሮ ሜላት እንድታምናት ነው። አሁን ላይ እንዳመነቻት ስላወቀች እጅግ በጣም እንትን ብሏታል ማለት ነው። ምክንያቱም እንግዲህ ያው እርግብም ወይዘሮ ሜላት ባለችበት እንግዲህ አክስቴ ብላ ጠርታት ነበር። እኔ በፊት ስለነገርኳት እኮ ልጄ ይዋህ ነች አስታውሳ ነው ወይ በማለት እንግዲህ አሁንም እንደዚህ ነበር የፈለግኩት፣ ሙሉ በሙሉ አምነሽ እርግብን ልጄ ብለሽ እንድትቀበያት ነበር የፈለግኩኝ በማለት እንግዲህ እሷም ስታግሞተምስ ስትናገር ሰምተናል ወይዘሮ ባዩሽ ማለት ነው። ስለዚህ አሁን የሀና ፈተና ከዚህ በላይ በጣም እየቀጠለ ይሄዳል ማለት ነው። በጣም ፈተናዎች ይበዙባታል። ምክንያቱም አሁን ላይ ውሸታም ያስብሏታል። ለምን? ውጤቱን ስለሚቀያየሩት በእርግጠኝነት ውሸታም ነው የሚያስብሏት ማለት ነው። ይህን ነገር ግን ሀና ለአባቷ ተናግራ ቢሆን እጅግ በጣም ደስ ይል ነበር። ምክንያቱም አባቷ የሆነ መፍትሄ ነገር ያመጣል ብዬ አስባለሁ። እሳቸው ሊያውቁ ይችላሉ። ባዩሽና በነገራችን ላይ ባዩሽና እንዲሁም ኖላዊ ሳይተዋወቁ አይቀሩም ማለት ነው። በሆነ ነገር ይተዋወቃሉ የሚል ሀሳብ የተለያየ ኮሜንት የሚያስቀምጡም አሉ። ስለዚህ ሁለታቸው ያለውን ነገር ስለ ፎቶ መጥፋቷ እንደዚህ ያስጨነቃት እንደዚህ ከሳቸው ጋርም ሲያጣላት የነበረ ጸባያም የተቀያየረውን የተጨነቀችበትን ነገር ሁሉ አውታ ለአባቷ ብትናገር የሆነ መፍትሄ ታገኝ ነበር። እሷ ግን ምክንያቷን ምን እንደሆነች እና እንደዚህ እንደሆነች እንኳን ለአባቷ ላሳዳጊዋ አልተናገረችም። ምክንያቱም እሱ ያመዋል ብላ ስለምትፈራ ይሁን ብቻ አላቅም ነገሮቹ ይሄ ነገር ዝም ብላ እሷ ያሰባችው እውነት ላይሆን ይችላል ብላ ስለተጠራጠረች ይሁን ብቻ ግን ለአባቷ ያልተናገረችበት ምክንያት እኔ ራሱ ምንም እየገባኝ አይደለም። በእርግጠኝነት እንዳይጨናነቅባት ስለፈለገች ይመስለኛል እንጂ ከሳቸው መፍትሄ አይጠፋም ነበረ። እንዲሁም እንግዲህ ምናሴም አውርቷት ነበረ።
እንዲሁም እሱ እየተጠራጠራት ይመስለኛል። በነገራችን ላይ ግን ያው ባዩሽ እንዳለችው ማለት ነው ጠይቀው ነበረ። ስለዚህ እሷ ደሙ ሆነም አልሆነም አንድ አይነትም ሆነ እኔ ሀናን እንደ እህት ተቀብያታለሁ በማለት በሙሉ ፐርሰንት ተቀብሏታል ማለት ነው። በነገራችን ላይ ምንም አይነት መጣሪያ ወይንም ደግሞ ምንም ነገር ሳይሆን እርግብ ከመምጣቷ በፊት ሙሉ በሙሉ ተቀብሏታል እኮ ሀናን። ይብን ከልጆቹ ይልቅ ራሷ ሜላት ነው የተቀበለቻት የነበረችው። በጣም የተለያዩ ስሜቶች ሲሰማት ነበር። ስትቆጣት ራሱ ትደነግጥ ነበር። ለምን ልጅ ትመስለኛለች፣ ሀሴት ትመስለኛለች እስከምትል ድረስ ማለት ነው። አሁን ምን እንደቀየራት ባናቅም ማለት ነው ወይዘሮ ሜላት እና ይህ የተናገረቻት አሁን ላይ ማለት ነው ሀና ላይ የምትናገረው ቃላት በነገራችን ላይ ወደፊት እጅግ በጣም ይጸጽታታል። ለይቅርታ ራሱ በጣም ያስቸግራል። ስንት ጊዜ ስትናፍቃት የነበረችውን ስሳሳላት የነበረችው እናቷን እንግዲህ ፊት ለፊት እንደ ሰራተኝነት እንትን ብላት አሁን ላይ ልጅሽ ነኝ እኔ እያለቻት ምንም አይነት ነገር መቀበል እሺ አትቀበላት ግን ቢያንስ ደግሞ መረዳት ነበረባት ብዬ አምናለሁኝ። ረዳትና ነገሮቹን እንትን ብትላት ከጎኗ ብትወልክ እንደነ ሰላም እስኪ እናረጋግጥ ሊሆን ይችላል ብሎ ክፉ ነገሮችን እሷ ዘርፋን የሰራተኛ ስለሆነች ልትወስድ ነው ልትበላ ነው ምናምን ከማለቱ ውጪ ወደ ሌላ ዞር አድርጋ ብታስበው እጅግ መልካም ነበር። እንግዲህ ያው ኖላዊ አሁን ላይ ሕክምና ላይ ነው። እንዲሁም አሴርም ነበረ። ደስ የሚልም ጊዜ ነበራቸው። በጣም እያሳቀው ነበረ አሴር ማለት ነው። እና የእንጀራ አባትህ እያለ እንዲሁም ምኑን ነው የሚያመው ሲለው እሱ ብሩን ነው የብር ጉዳይ ነው የሚያመው፣ ሌላ በሽታ አይደለም፣ ፍቅር ብቻ ነው የምታስታምመው እያለ ነበር ማለት ነው። እና ኧረ እባክህን እኔ ቁም ነገር እያወራሁ አንተ አትቀልድ እያሉ እንግዲህ ኖላዊውም እጅግ ደስ የሚል ፈታ የሚያደርግም ቆይታም ነበራቸው። እንግዲህ መጨረሻውን እንግዲህ ሁላችንም አብረን የምናይ ይሆናል። በጉጉት ክፍል 44ን እንጠብቃለን። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።